ቤተሰብ እልልልልልልልልል በሉ እንኳን ደስ አላችሁ። ዴዚ የሴት ልጅ እናት ሆነች። ቤተሰብ በጣም ነው ደስ ያለኝ። ደስታዬን እንኳን መቆጣጠር አልቻልኩኝም። ለማንኛውም እስኪ ላሳያችሁ፣ ትንሽ ቪዲዮ ላሳያችሁ። ቤተሰብ እንግዲህ ቪዲዮን እንዳያችሁት ነው። እነሱ እራሳቸው ናቸው ያሳወቁት። እንግዲህ ቪዲዮ ላይ ከትስ ገር ብለው ጽፈዋሉ። ሴት ናት። ያው ኬኩም ደግሞ እንዳያችሁት እንግዲህ ፒንክ ነው። ፒንክ ደግሞ የሴት ነው። የእውነት እጅግ በጣም በቃ የእውነት የዴዚና አሌክስ ቤተሰብ የሆናችሁም ያልሆናችሁም በሙሉ የእኔ ተከታዮች በቃ እውነት ኮንግራ እንድትሏ ትፈልጋሉ። እጅግ በጣም ነው ደስ ያለኝ ቤተሰብ የእውነት ምክንያቱም በቃ ሰው የሚፈልገውን ህይወት ሲሳካለት ሲኖር እጅግ በጣም ደስ ይላል። እና የእውነት እጅግ በጣም ቤተሰብ እኔ እምባዬ ሁላ ነው የመጣው። ቤተሰብ በቃ ምን ልበላችሁ። ኦ ማይ ጋድ በቃ ዴዚ እንግዲህ የልጅ እናት ልትሆን ነው ከዚህ በኋላ። የሴት ልጅ እናት አስባችሁታል? ከዴዚና ከአሌክስ የሚወልደውን ልጅ ቤተሰብ የእውነት እኔ ስሜቴን መቆጣጠር አልቻልኩም። ያ ሁሉ ነገር አልፎ ለዚህ በመብቃታቸው እጅግ በጣም ነው የተደሰትኩት። የእውነት ነው የምላችሁ። በቃ ሰዎች አንዳንዴ የሚፈልጉትን ህይወት ሲኖሩ ተሳክቶላቸው ማየት እጅግ በጣም ነው ደስ የሚለው ቤተሰብ። እና እነሱ ገና ልጆች ናቸው። ሁለቱም 22 ዓመታቸው ነው። እና አስቡ እንግዲህ በዚህ እድሜያቸው ልጅ ስታገኙ ምን ያክል ደስታ እንደሚኖረው። ጎበዞች ናቸው፣ ጠንካራ ናቸው፣ ያሳድጋሉ። ዛሬ ሶሻል ሚዲያ ላይ ሁሉም ህይወቱን እየቀየረ ያለው ገባችሁ? ታዋቂ ናቸው። ስለዚህ ያሳድጋሉ ሰርተው። አሌክስ በጣም ጎበዝ ልጅ ነው በነገራችን ላይ በጣም ጥሩ እናት አለችው። ስለዚህ ቤተሰብ እኔ እንዴት ብዬ ደስታዬን ልግለጽ? የእውነት ደስታዬን መግለጽ ሁላ ነው ያቃተኝ። እጅግ በጣም ነው በቃ የተደሰትኩት። የእውነት የሰው ደስታ ሊያስደስተን ይገባል። ገባችሁ? ኔጌቲቭ መሆን የለብንም። ለምን በዚህ እድሜዋ እንዴት ሊያሳድጉ ነው? እንዴት እንደዚህ ሊሆን ይችላል? ለምን ምናምን ማለት የለብንም። ምክንያቱም ይሄ የነሱ ጉዳይ ነው፣ እኛን አይመለከተንም። ገባችሁ? ይህን ነገር ሲያስቡ ምን ሊከተላቸው እንደሚችል፣ ልጅ ሲመጣ ምን እንደሚያስፈልግ፣ እንዴት እንደመሆን እንዳለባቸው እያንዳንዱን እርምጃቸውን እነሱ ስለሚያውቁ ኔጌቲቭ ነገር ኔጌቲቭ ኮመንት ምንም ቤተሰብ መስጠት አያስፈልግም። ቲክቶክም ዩቱብም በቃ ምንም ነገር ላይ በቃ ፖዚቲቭ ነው መሆን ያለብን። ገባችሁ? ሊያስደስተን ይገባል። በቃ እነሱ የመረጡት የሚፈልጉት ህይወት እነሱን የሚያስደስታቸው ከሆነ እኛንም ሊያስደስተን ይገባል። የእውነት በቃ እኔ ደስ ብሎኛል ቤተሰብ። አላቅም በቃ እናንተ ምን እንደሚሰማቸው አላቅም፣ ግን እኔ በጣም ፍቅራቸው እየተፈተነ በጣም ብዙ ነገር ያሳለፉ በጣም በብዙ ውጣ ውረድ ውስጥ ያሳለፉ ስለሆኑ እኔ እውነት ለመናገር እጅግ በጣም ደስ ብሎኛል። አላቅም ምክንያቱም ከባለቤቱ በላይ ያወቀ ቡዳ ነው ይባላል። ዴዚ ይሄ ህይወት ካስደሰታት ይሄ ላይፍ በቃ የምትፈልገው ህይወት ስለሆነ እሷ ከተደሰተች እና አምና ከተቀበለች እኛ አምነን የማንቀበልበት ምንም ምክንያት የለም። እና አሌክስ ደግሞ በጣም ጎበዝና ጠንካራ ከምታስቡት በላይ በጣም ጀግና ልጅ ነው። በጣም ብዙ መስዋዕት ብዙ ነገር ያሳለፈ ልጅ ነው። እና ይሄ ይከብዳቸዋል ብዬ አላስብም። እኔ እዚህ ላይ ምንም ሀሳብ አስተያየት መስጠት አልፈልግም። ብቻ ደስታዬን ነው ሼር ማድረግ የምችለው ማድረገው። ገባችሁ? በጣም ደስ ብሎኛል። የእውነት እጅግ በጣም ደስ ብሎኛል። ሁላችሁም በቃ የእነሱ ፋሚሊ ያልሆናችሁም እንኳን ደስ አለሽ እንድትሉ እፈልጋለሁ። የእውነት እጅግ ከዚህ በፊት ታውቃላችሁ አንዳንድ ነገር ይባላል እርጉዝ ናት ምናምን፣ ግን ጀስት ወሬ ነበረ። ገባችሁ? አሁን ግን እነሱ እራሳቸው ይፋ አድርገዋሉ እርጉዝ መሆኗን። ቤተሰብ ደስ ይላል። አላቅም እኔ ለምን ደስ እንዳለኝ አላቅም። ግን ደግሞ ያው ከእናቷ ጋር ያለውን ነገር ደግሞ
ሰላም ሆኖ እናቷም ደግሞ በእንደዚህ አይነት ሁኔታ ላይ ብትገኝ ደግሞ እሱ መልካም ነገር ነው። ገባችሁ? እንግዲህ አናቅም ወይ ለእኛ ሳያሳውቁን በውስጥ ጨርሰው በውስጥ ተስማምተው ሁሉ ነገር በውስጥ ፊክስ ተደርጎ ሊሆን ይችላል። ገባችሁ? ስለዚህ ከፋሚሊ ጋር ያለው ነገር ደግሞ ተስተካክሎ ከሆነ በጣም ጥሩ። ግዴታ ለእኛ ማሳወቅ መናገር አይጠበቅባችሁም። ካልተስተካከለ ደግሞ ያው እንደ ሀሳብ እንትን ያሉ ነገሮች ቢስተካከሉ ከዚህ በኋላ ፋሚሊ እየበዛ ልጅ ሲመጣ ምናምን በጣም ብዙ ነገር ስላለ ከእናቷ ጋር ያለው ነገር ፊክስ ተደርጎ ብታስተካክሉት ሁሉ ነገር ሰላም ቢሆን ሞር ደግሞ ጥሩ ነው። ፊክስ ካልተደረገ ካልተስተካከለ ማለት ነው። ግን እውነት ለመናገር በቃ ደስ ይላል። ቤተሰብ ሰው የሚፈልገው ህይወት ሲሳካለት እንዳልኳችሁ ደስ ይላል። በቃ በጣም ብዙ በመከራና በብዙ ስቃይ ያሳለፉ ልጆች ናቸው። ታውቃላችሁ ሚዲያ ላይ ስለነሱ ማያቅ የለም። ብዙ ነገር ሚዲያ ላይ ያሳለፉ ሰዎች ናቸውና ዛሬ ለዚህ በቅተው ስላየዋቸው እውነት ለመናገር እጅግ በጣም ደስ ብሎኛል። እና ልጅ ራሱ በረከት ነው። በነገራችን ላይ ልጅ ወደ ህይወታችሁ ሲመጣ የራሱ የሆነ ይዞት የሚመጣው ነገር አለ። ገባችሁ? ስለዚህ ይሄ እቺ ደግሞ ቆንጆ በስ አስባችሁታል? ከዴዚና ከአሌክስ የምትወለድ ልጅ ምን ልትመስል እንደምትችል። ስለዚህ የራሷ የሆነ ደግሞ ይዛ የምትመጣው ነገር ይኖራል ልጅ። ገባችሁ? ስለዚህ ፈጣሪ የሆነ ነገር ወደ ህይወታችን ሲያመጣ መልካምም መጥፎም ምክንያት አለው። ገባችሁ? ስለዚህ እኛ ምንድነው ከኛ የሚጠበቀው? ደስታችንን ብቻ መግለጽ፣ እንኳን ደስ አላችሁ ብቻ ማለት ከኛ የሚጠበቀው ፍቅራችንን መግለጽ። ገባችሁ? ስለዚህ አም ሶ ሃፒ። የእውነት እጅግ በጣም ደስ ብሎኛል። በጣም በቃ ደስ ብሎኛል ከምነግራችሁ በላይ የእውነት ነው የምላችሁና ሁላችሁም እንኳን ደስ አለሽ እንኳን ደስ አላችሁ እንድትሏቸው ነው የምፈልገው። ኔጌቲቭ ነገር ባይኖር። ገባችሁ? ይሄ የእሷ ህይወት ስለሆነ ሁሉን ነገር ለነሱ ትተን ጀስት ደስታቸው ይሄ ህይወት እነሱ የሚፈልጉት እነሱን የሚያስደስታቸው ስለሆነ እኛ እንኳን ደስ አላችሁ ብቻ በማለት በቃ ፕሊስ በቃ የግምጃዬን ፋሚሊ የአሌክስ ዴዚ ፋሚሊ የሆናችሁ በአጠቃላይ ደስታቸውን ሼር እንድታደርጉ እፈልጋለሁ። ፕሊስ በቃ የእውነት በቃ ኮመንቱን በፍቅር እና በቃ እንኳን ደስ አላችሁ በሚል እንድታጥለቀልቁልኝ እፈልጋለሁ። ልጅ በረከት ነው። ልጅ ጸጋ ነው። ልጅ ከፈጣሪ የሚሰጥ ስጦታ ነው። ገባችሁ? ስለዚህ ሰውን ስንወድ ደግሞ እስከነ ምኑ ነው መውደድ ያለብንና ምንም አይነት ኔጌቲቭ ነገር ባይኖር መልካም ነው። መልካም ምኞታችሁን ፍቅራችሁን ግለጹላቸው። የእውነት ከዚህ በላይ ደግሞ በዝተው ተባዝተው ሁሉ ነገር ሰላም ሁኑ የምናይበትን ጊዜ ፈጣሪ ቅርብ ያድርግልን። እወዳችኋለሁ ባይ